ስም ክርስትና ተቀብሎ የእግዚአብሔር ልጅነት ያገኘ በክርስቶስ ደም የተዋጀ ክርስቲያን ጽድቅ ሊሰራ ይገባል። ጽድቅ ሊሰራ ይገባል። ጽድቅ መስራት የሚችለው ደግሞ በክርስቶስ ጸጋ ተደግፎ ነው። አዎ ከራሳችን የሆነ ነገር የለም። ይሄ ደግሞ መጽሐፍ ቅዱስ ይናገራል በደንብ ብዙ ጥቅሶች አሉ። ግን ደግሞ ይሄ የሚያስጠነቀቀው ምንድነው? እንዴት ክርስቲያን ኑሮውን እያየ ራሱ እየገመገመ እያየ የተመለከተ መጓዝ አለበት። እኛ መጾም አለብን። ለምንድን ነው? አንዳንድ ሰዎች ምን ይላሉ? ክርስቶስ ጾመዋል ለምን እጾማለሁ ይላል። ጾም እኮ ስጋችን ለነፍሳችን እንዲገዛ ነው የምናደርገው። ዲሲፕሊን ማድረግ ነው። Hey, quick question. I don't mean to interrupt. If you want to keep going, you can keep going. Okay. Yeah, I just want to ask, አሁን ጽድቅ መስራት አለብን አልከን፣ ከዛ በኋላ እሱም ከኛ አይደለም አልከን። Can you explain that? የምን ጽድቅ መስራት አለብን እንደ ክርስቲያን ጥሩ ፍሬ ማፍራት አለብን። እሱም ግን ከኛ አይደለም አይደለ? ያው all comes በሱ ጸጋ ነው እሱን መስራት ነው። So can you explain a bit about that from the Orthodox point of view? ያው ጽድቅ የሚታየው ብዙ በወንጌል ውስጥ ተቀምጧል። እንዴት ምን አይነት ነገሮች ማድረግ እንዳለብን ስጋይና ደሜ የተቀበለ የዘላለም ሕይወት አለው፣ ስጋይ የበላ ደሜ የጠጣ የዘላለም ሕይወት አለው፣ መጨረሻ ቀን አስነሳዋለሁ። ደግሞ ክርስቶስ ተናግሯል። አባቶች መና እንደበሉ እንደሞቱ ሳይሆን ይሄ የበላ ለዘላለም ይኖራል ይላል። ከሰማይ ወረድኩኝ ሰማያዊ እንጀራ እኔ ነኝ ይላል። ስጋይም ደግሞ የምሰጠው ለዓለም ስጋዬ ነው። ለዓለም ሁሉ የምሰጠው ለኃጢአት ስርየት ለኃጢአት ይቅርታ ይሄ የአዲስ ኪዳን ደሜ ነው ይላል እና ይሄ ስጋውና ደሙ መቀበል ያለበት ክርስቲያን ለምንድን ነው? ዕለት ዕለት እኛ ሁላችን ወደ ምንጠራበት ጊዜ እየቀረብን ነው ያለ ነው። መቼም ሁሉም ሰው 100 ዓመት ይኖራል ብዬ አላስብም። ሁሉም ሰው አንዳንድ ሰው 100 ሊኖር ይችላል፣ አንዳንድ ሰው 70 ሊሆን ይችላል፣ አንዳንድ ሰው 70 ሊኖር ይችላል፣ አይታወቅም። እግዚአብሔር ለዛ ነው እግዚአብሔር ገበሬ የሚባለው። ገበሬ የትኛው አጭር የትኛው ረጅም ይሁን የሚለውን አምላክ ነው የሚያውቀው። ግን እኛ በተሰጠን ሰዓትና ጊዜ ክርስቶስን መከተል አለብን። ይሄ ሚስጥራትን መሳተፍ፣ ይሄ ማለት ስጋና ደሙ መቀበል፣ ንስሐ መግባት፣ ንስሐም ያስፈልጋል። ንስሐም ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ለምንድነው የሰው ልጅ ንስሐ አባት አለው የሚባለው? ቢታይ የሰው ልጅ ንስሐ አባት የሚያስፈልገው ምክር ያገኛል። ሁለተኛም ደግሞ እኛ ስንናዘዝ ስንናገር እፍረት ይኖራል። በእግዚአብሔር ፊት የሰራውን ኃጢአት አንዳንድ ሰው አያፍርም፣ ግን ለሰው ስንናገር እናፍራለን። አንደኛ። ሁለተኛም ደግሞ እሱን ኃጢአት ደግመን እንዳናረገው መንፈሳዊ አባት ነፍስ አባት ያስፈልጋል የሚባል እዛ ነው። ንስሐ አባት ሲኖር ምክር ይሰጣል። ይሄ የሰራውን ኃጢአት ከዚህ ስህተት ነው የሰራውን ኃጢአት ይሄ የሆነው ለዚህ ነው። ይሄ ብታደርግ የተሻለ ይሆናል። ይሄ ብታደርግ ብርቱ ትሆናለህ። ይሄ ብታደርግ ደግሞ ብርቱ በመንፈሳዊ ሕይወት ትሆናለህ ይላል ንስሐ አባት። ሌላም ደግሞ የአብሶሉሽን ፕሬየር ይባላል በእንግሊዝኛ። ይሄ የሰው ልጅ የኃጢአት ይቅርታ እንዲያገኝ ከክርስቶስ ይሄ የሰራውን ኃጢአት በማሰብ በመናገር በድርጊት የሰራውን ኃጢአት ምን ይላል ካህኑ? እግዚአብሔር ይፍታ ይላል። ይሄ ማለት የኃጢአቱ ሸክም የሰራውን ሁሉም ነገር ክርስቶስ በዛ ሰዓት ይደምስሰው ይላል ካህኑ እያለው እሱ ነው ሰው ንስሐ ከገባ በኋላ። ይሄ ማለት በካህኑ ውስጥ አልፎ የሚሰራው ክርስቶስ ነው። ካህኑ በራሱ የኛ ኃጢአት ይቅር እንዲደረግልን ማድረግ አይችልም። ክርስቶስ ነው የኛ ኃጢአት የሚደምስሰው። በክህነቱ ውስጥ የሚሰራው ግን ክርስቶስ ነው። ፎር ኤግዛምፕል እኛ በናየው ወንጌል ውስጥ የዮሐንስ ወንጌል ውስጥ ከቁጥር ዮሐንስ ምዕራፍ 20 መሰለኝ መረጋገጥ አለብኝ
አዎ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 እስከ 23 ያለው ኢየሱስ ክርስቶስ ምን አላቸው? እፍ አለባቸው፣ መንፈስ ቅዱስ ተቀበሉ። ምን አላቸው ደግሞ? ይቅር የምትሉት ኃጢአት ይቅርለታል፣ ያሰራችሁት ኃጢአት ይታሰርበታል፣ ይታሰራል። ምን ማለት ነው? ይሄ ባይዘወይ ስልጣን ነው። ይሄ ማለት አምላክ ናቸው ማለት አይደለም። እንደዛ አይነት አስተሳሰብ ከያዘን ስህተት ነው የሚሆነው። በነገራችን ላይ ኢቨን ብሉይ ኪዳን ውስጥ ራሱ ዘጸአት ምዕራፍ ውስጥ በዛ መጽሐፍ ውስጥ በዘጸአት መጽሐፍ አንድ መልአክ ነበረ። ስሙት፣ አታሳዝኑት፣ ስም ይበሱ ስለሆነ ብታስመርሩት ኃጢአታችሁን ይቅር አይደረግላችሁም ይላል። የኃጢአት ይቅርታ አታገኙም ይላል። ይሄ ማለት መልአኩ እግዚአብሔር ነው ማለት አይደለም። በሐዋርያት ያደረው መንፈስ ቅዱስ ነው። ሐዋርያት ደግሞ በውስጣቸው የሚሰራው ክርስቶስ ነው። በክህነት ውስጥ ደግሞ የሚሰራው ክርስቶስ ነው። የአዲስ ኪዳን ክህነት ደግሞ ባይዘወይ ከብሉይ ኪዳን እጥፍ የሚበልጥ ክህነት ነው። እጥፍ የሚበልጥ የአዲስ ኪዳን መስዋዕትና የብሉይ ኪዳን መስዋዕት አንድ አይደለም። የብሉይ ኪዳን መስዋዕት በፍጹም ከአዲስ ኪዳን መስዋዕት ሊወዳደር አይችልም። አሁን ያለው መስዋዕት ቅዱስ ጳውሎስ ተናግሯል። አንደኛ ቆሮንቶስ ምዕራፍ 10 ይሄ ምን ይላል? የመስዋዕቱ የሚናገረው ስጋውና ደሙ፣ ይሄ የአምላክ ስጋ የአምላክ ደም ነው። ይሄ ሕያው መስዋዕት ነው። መንግሥተ ሰማያት የሚያስወርስ መስዋዕት። ይሄ እንደ ብሉይ ኪዳን በዓመት አንዴ ሰው እየተቀበለው ደግሞ ብዙ በሬ ታርዶ ብዙ ነገር አድርጎ ሳይሆን ይሄ የብሉይ ኪዳን የበጎች የታረዱ በግ የተካ የእግዚአብሔር በግ ክርስቶስ ነው ያለው አዲስ ኪዳን። I want to object on two things you said. The first one is Johannes 2:21 ያልከው. I'm sorry, I forgot the verse. ዮሐንስ ምዕራፍ 20 ቁጥር 21 እስከ 23 ያ ደቀ መዝሙሩ ላይ ፋለባቸው መንፈስ ቅዱስም ወረደ ሂዱ እና ከዛ ይቅር የምትሉትን ይቅር እላለሁ እንትን የምትሉትን ደግሞ ይቅር ማትሉትን ደግሞ አልልም ሲል I think this verse ብዙ ሰው ሲያነበው is read out of context. To my understanding እና ሌሎች ሰዎችም ስጠይቅ እንትን ሲል ሲያስረዱኝ I think what this verse is trying to say is, if I can put it in an example, Anton, you're a follower of Christ, አይደለ? And let's say you were out there spreading the gospel. You come across somebody that's not a believer, and you tell them the good word. And let's say that man decides to accept Christ as his Lord and Savior. እግዚአብሔርን ተቀብያለሁ አለ እና ማድረግ የሚጠበቅብኝ እንዳለ አረጋለሁ አለ። In that moment, can you tell this man that ኃጢአት ይቅር ብለሃል ብለህ ኮንፊደንስ ማውራት ትችላለህ? አትችልም። for example ለሰው የሰው ልጅ ኃጢአቱን ይቅር እንዲደረግለት ማድረግ ትችላለህ ብለህ ነው የምታስበው? እኔ አሁን አንድ ሰውን ይቅር ማለት እችላለሁ ወይ? ይቅርታ ማለትና ኃጢአቱ ይቅር እንዲደረግለት is not the same. So what's your question? For example እዛ ቁጥር 21-23 ያለው ኃጢአት ይታሰርበታል፣ ይቅር ያላችሁት ኃጢአት ይቅርለታል ይላል። ኃጢአት ነው የሚመለከተው። የሰው ለሰው ያለው ግጭት ሳይሆን ኃጢአቱን ነው የምልህ። አሁን ለምሳሌ አንድ ሰው አላምንም ካለኝ ክርስቶስን ከሰበኩለት እና በክርስቶስ ከዚህ በኋላ አምናለሁ እንዳዳኝ እቀበለዋለሁ ካለኝ I can confidently tell that man ኃጢአቴ ይቅር ተብሎልሃል። እንዴት? ክርስቶስ እንደሚለው በእኔ ያመነ የዘላለም ሕይወት ይኖረዋል እንጂ አይጠፋም ይላል። ከዛ በኋላ የሚጠበቅበት ነገሮች አሉ። not just saying I believe ማለት ሙሉ ለሙሉ እንትን አይለውም። ግን in that moment, if I tell somebody that about Christ, he says I accept him as my Lord and Savior, I'm willing to follow him just like you follow him below. ቸርች መምጣት ከጀመረ and this and that. Whenever somebody accepts Christ as their Lord and Savior, ይቅር ይባላል አይደለ? Technically.
ከዛ በኋላ there's things to follow, but in that moment you can tell that man, like if he's a non-believer and he confers to Christian, you can tell him በክርስቶስ ይቅር ተብሎልሃል ኃጢአትክ ብለህ ኮንፊደንትሊ መንገድ ትችላለህ ብለህ ታስባለህ ወይስ አትችልም? እኔ ፎር ኤግዛምፕል እኔ በጣም እንደ እግዚአብሔር ቃል ከሄደን የሰው ድነት እንዴት እንደሆነ ለረጋገጥ አልችልም። እንደውም ፍርጌት ዳወን መጨረሻችን ራሱ ፕሪዲክት ማድረግ አንችልም። ይሄ የአምላክ ነው። እግዚአብሔር ከገለጠን ለአንድ ሰው ሊያይ ይችላል አንድ ነገር። ይሄ ደግሞ ከእግዚአብሔር መንፈስ ቅዱስ ጸጋ የሆነ ጸጋ ካለው ቅርብ የሆነ ሰው ኦፍኮርስ ይሄ ነገሮች መስማት ማየት እንደ ሐዋርያት እንደ ነቢያት እንደዚህ አይነት ጸጋ ሰው ሊኖረው አንድ ወይ ባይዘ ወይ ቅድስና ያስፈልገዋል። የጾም ህይወት ቅድስና ሐዋርያትና ነቢያት በጣም በጣም የጾም ህይወት አላቸው። ባይዘ ወይ ጾም የሚያደርገው ምንድነው? የሰው ልጅ ያለው የስጋ ምኞትና የስጋ ፈተና እንዲያሸነፍና የበለጠ ወደ እግዚአብሔር እንዲቀርብ ነው። ቢካዝ የኃጢአት ምቾት ከእግዚአብሔር ያርቃል። አሁን መጨረሻ ላይ ያልከው መጨረሻችን ማወቅ አንችልም ያልከው what do you mean by that? ይሄ ማለት ስንት ዓመት እንደምኖር ላውቅ አልችልም። መጨረሻው ላይ ከኛ መካከል ማን ነው የሚያምነው? እስከ መጨረሻ ማን ነው የክርስቶስን የሚከደው? ይሄን ዚያንን ሁሉም ነገሮች መጨረሻ የሚያውቅ እግዚአብሔር ነው። ሶ እኛ ክርስቲያን ማድረግ ያለበት ኦፍኮርስ ክርስቶስ የጸጋው እየተደገፈ ምሕረቱ እየጠበቀ ንስሐ እየገባ እግዚአብሔር እየተማጸነ እየጸለየ የእግዚአብሔር ምሕረት መፈለግ አለበት፣ ወደ እግዚአብሔር መቅረብ አለበት። ግን ደግሞ ይሄ በቤተክርስቲያናችን ያለን አስተምሮ ስለ እግዚአብሔር ፍትህ ይለያል። ፎር ኤግዛምፕል የሉቃስ ምዕራፍ 23 ቁጥር 43 ብናየው ያለው ሌባው ከክርስቶስ ጋር የተሰቀለው የነበረው በዛ ሰዓት በመንግስት በመጣ ጊዜ አስበኝ አለ። ክርስቶስ ደግሞ በዛ ሰዓት ምን አለው? ከኔ ጋራ በገነት ትኖራለህ። ለምንድን ነው ያለው? ባይ ዘ ወይ አንደኛ ብዙ ሰው ሲጠቅሰው ይሄ ነገር ሰምቻለሁ። በጥምቀት አያስፈልግም፣ ቁርባን እንደማያስፈልግ፣ ሚስጥራት እንደማያስፈልግ ነው ምናምን ይላሉ። ይሄ ባይ ዘ ወይ ኮምፕሊትሊ አውት ኦፍ ኮንቴክስት ነው። ቢካዝ በዛ ሰዓት የሆነው ይሄ የተፈጸመው ለምንድን ነው? አንድ ባይነገራችን ላይ ጥምቀት ለአዲስ ልደት ዳግም ልደት የሆነው ጥምቀት ክርስቶስ ካረገ በኋላ ነው መንፈስ ቅዱስ የተላከው። ባይዘ የዮሐንስ ምዕራፍ 7 ቁጥር 39 የሚለው እሱ ነው። ኢየሱስ ክርስቶስ ሳይከበር መንፈስ ቅዱስ ሊሰጥ ለሰው ልጅ አይችልም ይላል። ካረገ በኋላ ነው መንፈስ ቅዱስ የወረደው፣ ባለ 50 የሆነው ጥምቀት የተደረገው፣ ቅዱስ ጴጥሮስ የሰበከው፣ 3000 ሰዎች የሰሙት፣ 3000 ሰዎች ወደ ክርስትና ተጨመሩ ይላል። ይሄ የጥምቀት ለመንፈስ ቅዱስ ጸጋ የምናገኝበት የሆነው ከክርስቶስ እርገት በኋላ ነው። ለምን የሰው ልጅ በጥምቀት የሚያገኘው ከክርስቶስ ጋር በጥምቀቱ በሞቱ በጥምቀት ውስጥ የክርስቶስ ሞትና ትንሣኤ ተካፋይ ይሆናል። የክርስቶስ ሞትና ትንሣኤ ተካፋይ ለመሆን ክርስቶስ ማድረግ አለበት፣ አሰንድ ማድረግ አለበት። ካረገ ጨረሰ ማለት ካረገ በኋላ ነው። ካረገ በኋላ መንፈስ ቅዱስ ጸጋ መንፈስ ቅዱስ የወረደው የተላከው እነዚህ ሁሉም ነገሮች የሆኑ ስለ ይሄ በተለይ የሰው ልጅ እንደ ቤተክርስቲያናችን አስተምሮ የሰው ልጅ ይማራል፣ መሰረታዊ ክርስትና ትምህርት ይማራል፣ ስለ እግዚአብሔር ግንዛቤ እንዲኖረው ይማራል፣ የሚማረው ተከታታይ ትምህርት ይማራል፣ ኮርስ ትምህርት ይማራል፣ መሰረታዊ ክርስትና ትምህርት ይማራል። ከተማረ በኋላ ይጠመቃል። ይሄ ሰው አመነ፣ ተጠመቀ፣ ዳነ ይባላል፣ ክርስቲያን ሆነ ይባላል። የሰው ልጅ ሙሉ ያለው ፓኬጅ ማድረግ አለበት። ግን ያለበት ኮንዲሽን ሊለይ ይችላል። በዛ ሰዓት ያለበት አገር ሁላችንም ታታፕ ያደርጉ እየተቆራረጠ ስለሆነ ሰው ያለበት አገር ክርስቲያን የሚገደልበት አገር ከሆነ ሄዶ መጠመቅ ካልተቻለ በልቡ ካመነ ከሞተ ይሄ ሰው ወደ እግዚአብሔር ይሄዳል። ይሄ እግዚአብሔር ፍትህ ነው። እንደ ሌባ የተሰቀለው ወንበዴ እንደዛ ነው የሚሆነው ለዛ ሰው።
ግን ቤተክርስቲያን እያለ መሄድ እየተቻለ ክርስትና የሚማረው የሚጠመቅበት ቤተክርስቲያን እያለ አልሄድም ካለ ይሄ ሌዚነስ ነው፣ ይጠይቅበታል። ግድ ነው የሰው ልጅ ቤተክርስቲያን መሄድ ከቻለ ሁሉም ነገር ሪሶርስ ካለ ማድረግ አለበት ክርስቲያን ለመሆን። ግን አንድ ሰው እንዳልኩት ሊሞት ካለ ከሆነ አልጋው ላይ ክርስቲያን ያልነበረ ሰው ክርስቲያን ሆናለሁ ካለ በክርስቶስ አምናለሁ ካለ በዛ ሰዓት ከሞተ እግዚአብሔር ይቀበለዋል። ይሄ ደግሞ የእግዚአብሔር ፍትህ ነው፣ እንደ ሰው ልጅ ፍትህ ሳይሆን። ግን በእውነት የወንጌሉ እንደ ወንጌሉ መሄድ አለብን። የሰው ልጅ ይማራል፣ ይጠመቃል፣ የክርስቶስ ሥጋና ደም ይቀበላል። እንደው ጥምቀት ሲል ኦፍ ኦል ሳክራመንት ይባላል፣ የሚስጥራት ሁሉ መታተሚያ ይባላል። ሰው በር ነው፣ ጥምቀት በር ነው። ቅዱስ ቁርባን ደግሞ ይቀበላል ከተጠመቀ በኋላ። ለዛ ነው በእኛ ቤተክርስቲያን ውስጥ ሰው ይጠመቃል፣ ከዛ የክርስቶስ ሥጋና ደም ይቀበላል። ግን ለምንድን ነው ዳግመኛ የማይጠመቁት የሚባለው ጥያቄ ደግሞ አለ። ላይክ ፎር ኤግዛምፕል ኮንፍሊክት ስላለ አንዳንዴ በአንዳንድ ዲፍረንት ቤተ እምነት ህፃናት ጥምቀት ምናምን። ግን እኛ ብንሄድ በይሄን ነገር ላይ ብናወራ የኤፌሶን ምዕራፍ 4 ቁጥር 5 መሰለኝ እዛ ውስጥ ምን ይላል? አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ይላል። ሰው ጥምቀት አንድ ስለሆነ ሃይማኖት አንድ ስለሆነ እግዚአብሔር አንድ ስለሆነ ዳግመኛ ማለት ሰው የማይጠመቀው በእኛ ቤተክርስቲያን ውስጥ ህፃን ሆኖ ህፃንነት እስከ እውቀት በቤተክርስቲያን ውስጥ የሆነ ክርስቲያን ዳግመኛ አይጠመቅም። ኢቨን ወደ ክርስትና ቢመለስም ዳግመኛ አይጠመቅም። ይሄ ከሐዋርያት ትምህርት ስለሚጋጭ ዲድስኪልያ ይሄ የ12 ሐዋርያት መጽሐፍት ለቤተክርስቲያን ህግ የሆነው መጽሐፉ የ12 ሐዋርያትን ትምህርት የያዘ መጽሐፍ ራሱ እዛ ነው የሚለው ዳግመኛ እንዳይጠመቁ ነው የሚለው። እና በጣም ይሄ ሚስጥራት ላይ የክርስቶስን መዳን እንዴት የሰው ልጅ ክርስቲያን ይሆናል የሚለውን ኤቭሪቲንግ ባይብል ውስጥ ነው። ለዛ ነው እኔ የምለው 66 ራሱ በቂ ነው። የሰው ልጅ የቤተ ክርስቲያን ትምህርትና ስርዓቷና የክርስትና ትክክለኛ ትምህርት የሚያገኘው 66 ውስጥ ሊያገኘው ይችላል። ግን 81 አሃዱ የሆነው 81 የሆነው የብሉይ ኪዳን ሁሉም ጥንታዊ መጽሐፍት ተጠራቅሞ ከአዲስ ኪዳን ጋር ነው እንደዛ የሆነው። እኛ ሁሉም የጥንት የኦልድ ቴስትመንት ማኑስክሪፕት እና የብሉይ ኪዳን ብሉይ መጽሐፍት እንቀበላለን ሁሉ። ፈሪሳውያን በነገራችን ላይ ዌስተርኖች የተቀበሉት መጽሐፍ ቅዱስ ከሂብሩ መጽሐፍ ነው። እነዛ መጽሐፍት ደግሞ ሙሉ የብሉይ ኪዳን ኦል ኦፍ የኦልድ ቴስትመንት መጽሐፍት የለም፣ አፖክሪፋ ምናምን የለው። ለምንድነው? አይሁዶች ቦጭቆ ነው ያወጡት ከብሉይ ኪዳን እነዚህ መጽሐፍት። ለምን? ስለ ክርስቶስ ስለሚናገር ደግሞ ከአይሁድ በዓል ስለሚጋጭ አምላክ ሁሉ ጊዜ አይሁዶች እግዚአብሔር ማየት የሚፈልጉት በአይሁዳዊ ትውፊት። በዛ ነው የሙሴ መጽሐፍት የሚወዱት። እንደዚህ ያለ መጽሐፍት በጣም የእግዚአብሔር ቅርብነት በአይሁዳዊ ትውፊት እንዲሆን ነው የሚወዱት። እና ለዛ ነው ዴድሊ ስክሮልስ የሚባለው። እንደዚህ በቃ እንደዚህ ያደረጉት ወደ ስክሮል ተደርጎ ተወርብሮ ነበር ውሃ ውስጥ ምናምን እና ከዛ ውስጥ ነው የተገኘው ኢትዮጵያ ውስጥ። እና ይሄ ሂስቶሪካሊ በጣም ዶክሜንት የተደረገ ነገር ነው። ግን ያው እንደዛ ነው። ኤክሰፕሽናል ኮንዲሽን አለ ደግሞ ክርስቲያን ምቾት ያለበት ህይወት ውስጥ ከሆነ ሁሉም ማድረግ የሚችልበት ኮንዲሽን ውስጥ ከሆነና አላረግም ካለ እግዚአብሔር ይጠይቀዋል። አመኛ ባህለው ምናምን የሚለውን ነገር የለም። እንደሰው ወርቅ እምነት አለ፣ በክርስቶስ ደግሞ መታዘዝ አለ። በዛ ነው ያዕቆብ ምዕራፍ 2 አንብቤ ያለው በፊት በልግዝኛ አንብቤ ሰይጣን ያምናል ይቀጠቀጣል ይላል። አዎ ይሄ ምን ማለት ነው? ይሄ ክርስቲያን ከሰይጣን የሚለየው መታዘዝ ላይ፣ አምላክን መታዘዝ። ሰይጣን መታዘዝ አይወድም፣ ትህትና የለው፣ የሚታዘዝ አይነት ልቦና የለው። ክርስቲያን የሆነ ሰው ክርስቶስ ይወዳል፣ ያፈቅራል። እሺ ከወደደ መታዘዝ አለበት። ወንጌል ደግሞ
ወንጌል ውስጥ በጣም ብዙ ነገሮች ናቸው። አምላካችን ክርስቶስ አደራ ብሎ ብዙ ትእዛዝ ነው የሰጠ። ግን እነዚህ ሁሉም ህጎች መፈጸም የምንችልበት እግዚአብሔር መንፈስ ቅዱስ አለ፣ የክርስቶስን ጸጋ አለ። አዲስ ኪዳን የበለጠ ኃይል ያለበት ኪዳን ነው። እኛ ብዙ ጸጋ ነው የተሰጠን። እኛ ግን መጠቀም አለብን። ይሄ ደግሞ ለማድረግ መጾም አለብን። እኛ ያለንበት ጊዜ የኃጢአት ምቾት አለ፣ ብዙ ነገር ነው ያለው፣ ፈተና ነው ያለው። ስንጾም አይምራችን ትክክል ይሆናል። እነዚህ አይነት ዓለማዊ አጀንዳ ወጥተን ወደ እግዚአብሔር ወደ ማክበር አይነት ህሊና ነው የሚኖረን እና እንደዛ ነው የሚታይ። I think we went off track ቅድሙ ጥያቄ ላይ ግን just further on ወደ ላይ በእንግሊዝኛ ስታነብ የሆነ ጥያቄ ጠይቅህ ነበር when you were talking about apostolic successions and the tradition that the church needs to keep. So you're saying anything after the second, third century የመጡ ነገሮች they're not necessarily apostolic teachings or ways of how the church should operate, አይደለ? Do you agree with that? Or we can even go further in the 5th century በኋላ የመጡ traditions or traditions that only exist within a specific church. Do you agree that they are following the apostolic succession of things? Yeah, እዚህ ነገሮች ሲሆን እኔ ሁሉ ጊዜ የምናገረው በጥንታዊ ጊዜ በክርስቲያኖች ዘንድ በጥንት ክርስቲያኖች ክፍለ ዘመን ውስጥ አንድ ሰው አገልጋይ ነኝ፣ ሰባኪ ነኝ፣ የሆነ ነገር ነኝ ሲል በዛ ጊዜ የነበሩ አባቶች ምን የሚያደርጉት ባይዘው ይሄ ኤፒስቶሊክ ቼን ሰክሴሽን ኤፒስቶሊክ ሰክሴሽን ቻርት የመጣው ስህተት አስተማሪ ለማስወገድ ነው። በነገራችን ዝም ብሎ ለመፎከር አይደለም። ቤተክርስቲያን ይሄ ነገር ያላት ይሄ ምንድነው የሚደረገው? አንድ አስተማሪ አለ ይባላል እና አባቶች በጉባኤ ሁሉ ጊዜ ያን ስህተት አስተማሪ ያስወግዳሉ። እንደዚህ እንደ ነስጦሪዮስ እንደ አሪዮስ እንደዚህ ያን ስህተት አስተማሪዎች እና ባይ ዘ ዌይ እነዚህ ሄራርኪ ያ ሐዋርያዊ ቅብብል ሐዋርያዊ ቼን የሚባለው የሚያስፈልገው አንደኛ ቤተክርስቲያን እንደዛ አይነት ነገር እንደዛ አይነት ማንነት ካላት ትናንትና የመጣች አይደለችም። እንደዛ ከሆነ ኦልሬዲ ፋውንዴሽናል ነገሮች አሉ፣ ትምህርቶች፣ መጽሐፍ ቅዱስ፣ እነዚህ ሁሉም ነገር ተዘርዝሮ ተቀምጦ ነው ቤተክርስቲያን የተቀበለችው ማለት ነው። ከአፖስቶሊክ ሰክሴሽን በኋላ ከሆነ ምን ይሆናል? እንግዳ ትምህርት ሊኖር ይችላል። በሊደርስ መካከል አስተማሪዎች መካከል ኮንፍሊክት ይኖራል። እነዚህ መሰለኝ እነዚህ አንብቤ እነዚህ ተገለጠልኝ የሚለው ነገር የሚመጣው ከሰክሴሽን በኋላ ስለመጣ ነው እና በዛ በሐዋርያዊ ቅብብል ውስጥ አይነት ቸርች ውስጥ ስንሆን ብዙ አይመችም። እነዚህ መሰለኝ እንደመሰለኝ እንደመጣልኝ የሚለው ነገር አይሆንም እና አንድ ሰው አስተማሪ ነኝ ሲል ኦኬ ፎር ኤግዛምፕል አንድ ባጭሩ ላደርግ፣ ይህ በጣም ረጅም ስለሆነ ይሄ ሐዋርያዊ ቅብብል በጣም ብዙ ሰፊ ነገር ነው ያለው። ሐዋርያት ጳጳሳት ሾሙ። እነዚህ ጳጳት ሌላ አባት መጣ፣ ሌላ አቡነ መጣ፣ ሌላ ለገሌ አቡነ ገሌ መጣና እየተሾሙ ዲያቆናት እየሾሙ ካህን እየሾሙ እንደዚህ እየሄደ እስከ ዛሬ ደረሰ። ከሐዋርያት በፊት የነበረው ክርስቶስ ነው። ክርስቶስ ሐዋርያት መረጣቸው። ባይዘወይ ሐዋርያዊነት ሹመት ነው፣ ስልጣን ነው። ማርቆስ ምዕራፍ 3 ቁጥር 14 እንደሚናገር 12ቱ ለያቸውና ሾማቸው፣ መረጣቸው ይላል። ኢቭን የሐዋርያት ሥራ ምዕራፍ 1 ማቲያስ ይሁዳ ተካው። ለምንድን ነው የሚተካው? የሆነ ኖርማል ነገር ከሆነ ስልጣን የማያስፈልገው ነገር ከሆነ ለምንድን ነው የሾሙት እንዲተካው የተደረገው? ስልጣን አለው ማለት ነው። እና እንደዚህ የሐዋርያዊ ሰንሰለት ካለ ስርዓት ይኖራል፣ አስተምሮ አለ፣ መሰረታዊ ትምህርት አለ።
ስርዓት አምልኮ አለ። ሁሉም ነገር ተዘርዝሮ ነው ያለው። የምታስገባው የምታስወጣው ነገር የለም። ሶ ፋውንዴሽናል ኦልሬዲ ፋውንዴሽን አለው ቸርቹ ማለት ነው ቤተክርስቲያን። ለዛ ነው እና አባቶች እንደዚህ አይነት ነገር ቻርት ነበራቸው። ይሄ ቻርት የተጀመረው በዛ ጊዜ ነው እና አስተማሪ ሲመጣ አንተ የሾመ ማን ነው ይባላል። ሊዋሽ ይችላል። አቡነ ምናምን ይላል። ኦኬ እሺ ማን ነው እሱ? ኦኬ የትኛው ቸርች ነው? ኦልራይት። ከዛ ይሄ ጳጳስ ትሬስ ይደረጋል፣ ወደ አንድ ሐዋርያ ይሄዳል፣ ወይ ውሸት እንደሆነ ያዩታል። ከዛ ታሪኩ ያያሉ። ይሄ ተቋም ወይ ቤተክርስቲያን በምን ክፍል ዘመን የተጀመረ እንደሆነ ያዩታል። ከዛ አሃ ከሐዋርያት በኋላ ነው የሚባለው። ለዛ ነው ለምን እንግዳ ትምህርት በጣም ያድጋል፣ ይሰፋል። እንደዚህ አይነት ነገር ኢንቫይሮንመንት ውስጥ ሲሆን እንደዚህ አይነት ቸርች ሲሆን Okay, you got to my point now. So እንግዳ ትምህርት ሲባል if we take the Ethiopian Orthodox Tewahedo Church, it's one of the churches that is very different from the other Orthodox churches, Eastern churches, in a lot of the traditions, the ceremonies or like liturgy ጋር ጨምሮ ከዛ ከሊተርጂ በኋላ የሚነበቡ ነገሮች books that are accepted by the church as like foundational knowledge ወይም ያስፈልጋል ተብሎ የሚነበቡ መጽሐፎች they're all completely different than the Eastern churches. Pretty much if you compare them like on a 1-to-1 ratio, the Ethiopian church has gone off to develop its own tradition and has a lot of books that they read within the church as part of their doctrine and system, which is very different from the Eastern churches or what the early church was in the 1st, 2nd, up to the 5th century. Like some books, I think I commented it in the chat, like the Tamra Mariam, for example, was a book written in the French or Russian part of the world around the 1400 century, which is about 1400, 1500 years after the apostles. And it came to Ethiopia, then King Zara Yacob, I think, or Zara. ታምራት ከሜዳችን በፊት እኔ ፎከስ ያደረኩት ለዛሬ የትምህርት ዙሪያና የዶክትሪን ዙሪያ ነው። ታምራት አልጠቀስኩም ለዛሬ እና ከርዕሳችን እንዳንወጣ ብዬ ነው እና የኢስተርን ኦርቶዶክስ እና የኦሪየንት ኦርቶዶክስ አዎ ዲፍረንስ አለ። እንኳን ከኢስተርን ኦርቶዶክስ ይቀርና ከሌላ ከእህት ቤተክርስቲያኖች ሲስተር ቸርቾች የሚባሉት እነዚህ በኦሪየንታል ቸርች ውስጥ ልዩነት አለ የሚባል ነገሮች አሉ። ግን በዶግማ አንድ ነን በሁሉም ኦሪየንታል ቸርች እና በዶግማ ሲባል የአምስቱ አማነ ሚስጥራት 7ቱ ሚስጥራት አንድ ነን በአቋማችን። ልዩነት ያለው በኦሪየንት ኦርቶዶክስ ቸርች ውስጥ በእኛ መካከል ውስጥ ይሄ የቀኑና ይባላል። ቀኑና ደግሞ ምን በላው የማይበላው አለባበስ፣ ትውፊታዊ ባህላችን፣ አካሄዳችን የሆነ አንዳንድ ያለን ዩኒክ መልካችን እንጂ ትምህርት ዙሪያ በኦሪየንታል ልዩነት የለም። ወደ ኢስተርን ኦርቶዶክስ ስንመጣ ብዙ አንድ የሚያደርገን ነገሮች አሉ። ይሄ የቅዳሴ መካከል ራሱ ባይዘወይ የኢስተርን ኦርቶዶክስ ተዋሕዶ ቸርች እና የኦሪየንታል ኦርቶዶክስ ቸርቾች መሳዊ ያላቸው እና መሳዊያቸው ጽላት አለው። በነገራችን ላይ ጽላት አለው በኢስተርን ኦርቶዶክስ እና በኦሪየንት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢስተርን ኦርቶዶክስ ቸርች የኦሪየንት ሌላ ቸርቾች ደግሞ ሁሉም መሳዊያ አለው፣ ጽላት አላቸው። ጽላት አላቸው። ዲፍረንስ ግን ፕሮሴሽን የላቸው። እኛ ፕሮሴሽን አለን፣ ይወጣል፣ ካህኑ ይሸክሟል። ግን እዛ ያሉት ጽላት አላቸው እና ከኢስተርን ኦርቶዶክስ ልዩ የሚያደርገን ክርስቲዮሎጂ ተርሚኖሎጂ የቃል
አጠቃቀም ተርሚኖሎጂ ይሄ እኛ ምንለው ሁለት ባህሪ አንድ ባህሪ። ኦርቶዶክስ ደግሞ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው። አምላክና ሰውነቱ አልተከፋፈለም ይላሉ። ፉሊ መን ፉሊ ጋድ ኮንፌስ ያደርጋሉ። ግን አንድ ባህሪ ማለት ያልፈልጉት ለምንድን ነው? በእኛ መካከል ውስጥ ፖለቲካ ነበረ፣ ፖለቲክስ ነበረ ጨምር። ይሄ በዛ ጊዜ የነበረ ፖለቲክስ አለ ብዙ እና እኛ ኦሪየንት ኦርቶዶክስ የመሰለው ምንድነው? እነዚህ መለኮት ብቻ የሚያምኑ ሰውነት የማያምኑ ከዛ በኢስት ኦርቶዶክስ ደግሞ ኮግዚስት እንደሆነ ነው የሚያምኑት የሚለውን ከኛ አቋም እንደዛ መሰላቸው። ሰው ግጭት የመጣው በፖለቲካና በመጋጨት ነው። እኛ ምናምነው ፍጹም ሰው ፍጹም አምላክ ነው። አምላክና ሰውነቱ ተዋህደዋል። ይሄ በአምላክነቱ ይሄ በሰውነቱ ያደረገው ታምራትና ድርጊት የለም ብለን ነው ምናምን። ፍጹም አምላክ ፍጹም ሰው አምላክ በስጋ ተገለጠ። በቃ አምላክ በስጋ ተገለጠ። ሞተ ስንባል አምላክ በስጋ ሞተ ነው በቃ እንጂ አምላክነቱ አልሞተም ስጋው ብቻ ሞተ የሚለውን ሴፕሬት ማድረግ አንወድም። በቃ እንደዛ ነው። ግን የኢስት ኦርቶዶክስና ኦሪየንታል ቸርች በ99% አንድ ነን። ሌላ ነገሮች አንድ ነን። ላካሴ ትራዲሽን ልዩነት ሊኖር ይችላል። የቄሱ የካህኑ አለባበስ፣ ዲከን አለባበስ የሆነ ነገሮች ግን በመግቢያ ጸሎት አላቸው ቅዳሴ ከመግባታቸው በፊት እንደኛ ማለት ነው። ደግሞ የሚደረገው ቅዳሴ ጸሎቶች አኩቴተ ቁርባን ራሱ አላቸው። ግን ልዩ የሚያደርገን የሂስቶሪካል ባክግራውንድ ፎር ኤግዛምፕል ብዙ ሀገሮች በናይ ከጣዖት አምልኮ ወደ ክርስትና የመጡ ናቸው። ብዙ ኦርቶዶክስ ሀገሮች በናይ የኛ ሀገር ግን አይሁድነት ወደ ክርስትና የመጣ ህዝብ ነው። ጠምጣም አለ ራሱ ጥምጣም ከሌዊ ክህነት እኮ ነው። ሊቫይትስ የሌዊ ክህነት የብሉይ ኪዳን ካህናት ይጠመጠሙን ነበረ። አለባበስ ራሱ ወደ ብሉይ ኪዳን ክህነት የሚመስል የክህነት ልብስ ነው ካህናት የሚለብሱት። መሳቢያ ብቻ ሳይሆን መጋረጃም አለ። ይሄ ከብሉይ ኪዳን የተጀመረ ነገር ነው። እነዚያን ነገሮች አሉ። አሳማ አለመብላት ይሄ አሕዛብ ወደ ክርስትና ሳይሆን አይሁድነት ወደ ክርስትና ስለመጣን አሳማ እንበላም። ሌላ ቸርቾች ሊበሉ ይችላል። ይሄ ማለት ልንጋጭ ከነዚህ ሰዎች ማለት አይደለም። ቀኖና ልዩነት አለ። ግን ከኢስት ኦርቶዶክስ 99% አንድ ነን። ጅስት የክርስቲዮሎጂ ተርሚኖሎጂ ነው። አንዳንድ ኦሪየንት ካህናትና የኢስት ኦርቶዶክስ ካህናት እያወሩ ነው። በጣም ወደ መግባባት እየመጣ ነው። እግዚአብሔር ከፈቀደ ወደኛ ቤተክርስቲያን ይመለሳሉ ብዬ አስባለሁ። ተስፋ አደርጋለሁ። ምንም ቢሆን ምንም ወንድምና እህቶች ስለሆነን እና እንደዛ ነው። ግን ከዶክትሪናል ነገሮች ውጪ ባናወራ ጥሩ ነው። እኔ የታምራትና ገድላትና ታምራት ከምን መንገድ ነው የተመነጨው የሚለውን አውቃለሁ፣ ግን ፎከስ አላደርግም። አንዳንድ አገልጋዮች አሉ በቤተክርስቲያን ውስጥ ሁላችን እንደ ልካችን ነው የምናገለግል። ገድልና ታምራት ላይ ፎከስ የሚያደርጉ አባቶች አሉ። መጋቢ አዲስ፣ መጋቢ ብሉይ፣ ሁሉም ሰው እንደ ችሎታው ነው የሚያገለግል እና ከኔ አገልግሎት ቤተክርስቲያን ከሰጠችኝ አገልግሎት ውጭ ላወራ ላገለግል አልችልም። እኔ ጥሩ ስላልሆነ እንደዚህ አይነት መጻሕፍት ላይ በደንብ እውቀት ያላቸው አባቶች አሉ። በጣም እንደው በሊቃውንት ዘንድ ነው ባይዘው የሚፈተነው ታምራትና ገድላት የሆነ ይሄ እውቀት የሌለው ሰው ተነስቶ ሊያወራ አይችልም። ባይዘው በጣም ልካችን ማወቅ አለብን። ኦርቶዶክሳዊነት ልክነት ነው። ሁሉም እንደ ልክ ነው የሚጓዘው እና እንደዛ ነው። ወንድማችን ከሰማ አይሆፕ መልሱ እንደሰማ ተስፋ አደርጋለሁ። ካልሰማ እንግዲህ ሰላም እግዚአብሔር ከሱ ጋር ይሁን እና እንግዲህ ጥያቄ ካላችሁ ግቡ። ቤታ ወንድሞቼ ቤታችሁ ነው። ብዙ አውርቻለሁ እና ብዙ ስላወራው ግቡና እናውራ። ብዙ መልካም ነገሮች የምናወራበት ሊሆን ይችላል። መንፈሳዊ እቅድ ሀሳቦች ካላችሁ ማድረግ የምትፈልጉት ነገር ካለ እናወራ። በደንብ ሁላችን እያወራንን
መመካከር ማውራት ጥሩ ነገር ነው። በክርስቲያን መካከል ቤተሰብ ስለሆንን በክርስቶስ ሁላችን እናውራ ለማለት ነው። ቶማስ ቴንክ ዩ ብራዘር። ጥያቄ አለን። እሺ ሪኩዌስት እያደረጋችሁ ስላልሆነ ላስቸግራችሁ ግቡ ነው የምለው። እሺ ማለት ነው ወይም ቢ ማለት ነው? በቃ ምረጡ። ኢንቫይት አድርጌያለሁ። ጌትሽ ገብቷል። በቃ እየገባ ነው። ጌትሽ ስራ ላይ ነው። ሉክ ወንድም አለም እንዴት ነህ? ዲያቆን ሉካስ አለው ለአባቴ እንዴት ነው? አለን አለን ብሮ። እስኪ ቃልዮትን ያሰማል። ስራውኛው ቤርፎን እያዳመጥኩት ነበርና አባቴ እሺ ቃልዮትን ያሰማል እና ጥያቄ አለኝ። የኔ ጥያቄ በኋላ ነው። እሺ በቃ አዋይ ታብታ ብላርግ ከስር ጥያቄ ያለው ሰው ካለ አጋጭ ሞዴሬተር ስላለ እንዴ ጌቴሽ ሞዴሬተር አይደለም ነን። ኧረ ቀብተኸኛል እኮ ዘይት አንተ። ቶም how are you my brother? I think mute ላይ ነው። Hello, how you doing? Good, you good? My prophet, how are you? Everything good? What'd you say? I'm tired. Anyways, ቀጥሉ ሉኪ፣ ትምህርት ቀጥሉ። እሺ እና ባይ ዘ ዌይ ኦርቶዶክሳውያን ምንም ገርና ደርሳናት ላይ ስትጠየቁ አንድ ነገር እንዳትሉ። ባይ ዘ ዌይ አይፈቀድም። ሊቃውንት ካልሆነን ወይ የትርጓሜ ቤት ያልተማረን ከሆነን እንዳናውራ። ስህተት ተናገራችሁ ሪኮርድ ያደርጋሉና ይለጥፉታል። ባይ ዘ ዌይ ኤክስፖዝ እንድትደረጉበት ቤተክርስቲያን ይሄ አይነት ፖለቲካ አለ። ባይ ዘ ዌይ በጣም ጥንቃቄ ያስፈልጋል። ነቄ ብያለሁ። አንዳንድ ሰው አያውቅም። ይሄ ተንኮል አለ። እንደዚህ አይነት ነገር ሪኮርድ ያደርግና ስክሪን ሪኮርድ ያደርግና ፖስት ያደርገዋል። ጉድ ነው የሚያፍለው። ቸርች ስትሄድ እንደዚህ አይነት ሰው ምናምን እንዴት እንደዚህ አይነት ነገር ትናገራለህ ነው የምትባለው። ቸርች ስትሄድ አንተ ደግሞ አታውቅም እንዴ ምን ብዬ ምን አድርጌ ነው እና በደንብ ጥንቃቄ ያስፈልጋል። ይሄ ላይቭ ስለሆነ በደንብ ብዙ ሰው ይሄ ላይቭ አይተዋል። የሚወጣ የሚገባ አለ ወይ ከውጭ የሚሰማም አለ እና ቪው ትንሽ ስለሆነ 9 ስለሆነ 9 ስለመሰላችሁ ትንሽ ሰው እየገባ ነው የሚለውን ነገር እንዳታስቡ። ይገባል፣ ይወጣል። ብዙ ሰው ይገባል፣ ይወጣል። ያው ሁላችን ያው የሩጫ ህይወት ስለሆነ ብዙ ሰው እየፈጋ እየሰራ ደክሞት ቤት እየገባ ያለው ሰው አለ። አሁን ቁጣው ማብረጃ አደረገው የሚልም ፒዮ ሄረሲ የላችሁ ለምሳሌ አሁን የለም አላለው። ኦፍ ኮርስ የኛ ራያ ተፈጽሟል። እንደው ሪፋዘርስ ሁሉ ጊዜ ስለ ክርስቶስ ስቅለትና ትንሣኤ ሲናገሩ ኃይሉ ነው የተገለጠው ነው የሚሉት። ሰይጣን ድል አደረገ፣ በሞቱ ሞትን ኃይል ገደለ፣ በትንሣኤው የትንሣኤ ተካፋይ ሆነናል ነው የሚሉት። እንደው የቀደምት አባቶች ስለ ክርስቶስ ስቅለት ሲያወሩ በዛ ሰዓት ገነት ተከፈተ፣ ሰይጣንን ድል አደረገው፣ አዋረደው፣ በአካለ ነፍስ ወደ ሲኦል ወርዶ ቅዱሳን ከመቃብራቸው እንዲነሱ አደረገ ነው። በሞት በመርገም በኃጢአት ኃይል እንዳለው በስቅለቱና በትንሣኤው የክርስቶስን ኃይል በአጋንንት ላይ እንዴት ሰለጠነ እንዳሸነፈ ነው የሚናገሩት ሁሉ ጊዜ on the demons and on the power of demons, the captivity of the devil that was on mankind. Jesus triumphed over demons and over the evil principalities. እንደዛ ነው የሚለው የቅዱስ ኤፍሬም ሴንት ኤፍሬም። በጣም ነው ስለ ክርስቶስ አምላክነት፣ ኃይልነት፣ መለኮታዊ ኃይሉ ክብሩ ነው የሚናገሩት እንጂ ይሄ ምንድነው ይሄ የሞቱ እንደ የሆነ ቅጣት እንደሆነበት አያደርጉትም። እሱ በጣም ይሄ የሆነ ብሉይና አዲስ ኪዳን በትክክል መጠገን ስለማይችሉ ከእኛ ቤተክርስቲያን ውስጥ ውጭ የሆነ ሰዎች ከእኛ ቤተክርስቲያን ውጭ ከሆኑ መጠገን አይችሉም፣ ማስታረቅ አይችሉም። አንዳንድ መጽሐፍት ሰው ይሄ
ክሬዚ ኪሪዮሲቲ ወደ ሌላ ነገር ነው የሚወስድ። ኦኬ ብሮ ታንክ ዩ ሶት ነው ያው አስተምሮ እንትን ውስጥ የለበትም እንጂ በኦርቶዶክስ ፐርስፔክቲቭ እንዲሆን ሽታውም የለም እያልከኝ የለም ልትፈልግ ትችላለህ፣ አታገኘውም። አባቶች እንደው ያወግዙታል። ስህተት ትምህርት ነው የሚሉት። በጣም ይሄ ባይዘዌ ይሄ ችግር የሚመጣው ለምንድን ነው? ባይዘዌ እኔ ከአንድ ዌስተርን ክርስቲያን ብናገር ወይ ከፈረንጅ ምናምን ምዕራባውያን ክርስቲያኖች እግዚአብሔር ብል እንዴ አብ እያለ ነው የሚሉት። ለዛ ነው ወላዲት አምላክ ስንል ስለ ድንግል ማርያም የአብ እናት ናት እያለን እንደሆነ ነው የሚመስላቸው። በቃ ወልድ ማን ነው? እግዚአብሔር ነው። ለዛ ነው ክርስቶስ እግዚአብሔር ሲሉ ዶንት ቢ ኮምፎርታብል ማወቅ አለባችሁ አመለካከታቸው። እሱ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ፣ አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው አለ። ጸሎተ ሃይማኖት ምን ይላል? እውነተኛ አምላክ ከእውነተኛ አምላክ፣ እውነተኛ ብርሃን ከእውነተኛ ብርሃን፣ የተወለደ እንጂ ያልተፈጠረ፣ ከአብ ጋራ የሚተካከል እንጂ ትክክል አንድ የሆነ እንጂ በመለኮቱ በምንም መንገድ የሚያነሳ አይደለም። መንፈስ ቅዱስ ደግሞ ትክክል ነው፣ አንድ ነው፣ ኮኢኮል ይባላል። እና በጣም ስላሴ አለመረዳት ነው ችግሩ። አብ ወልድ መንፈስ ቅዱስ ምንድን ነው አስረዳኝ ብትላቸው እንደዚህ አይነት ሰው ምንም አያውቅም። ልክ ነህ ይመስለኛል። አሁን እኮ ቁጣም ከሆነ ወልድም እኮ ተቆጥቷል አይደለ? ብለን ካየነው ሰው ምንድነው አሁን ያው እኔ በምረዳው ክርስቶስ የሁላችንንም ሰው ልጆች ኃጢአት ተሸክሞ መስቀል ላይ ወጥቷል ማለት ሰው የደም መስዋዕትነት ከፍሎ ሁላችን አድኖናል። ኦፍኮርስ ግን ደግሞ ይሄ ቁጣው ላይ ሲጀመር እግዚአብሔርና ሰው ነው ይጣሉታል ነው ኤግዛክትሊ አስታራቂ የምንለው ክርስቶስን ለዛ በእግዚአብሔርና በሰው መካከል ያለ ማለት ነው አይደል? እሱ አምላክ እሱም ሰው ይሄ ፒውር የሆነ ኦርቶዶክስ ቲቺንግ ነው። ግን አይ ቲንክ የሆነ ቤት ነው እና ምንድነው በጣም ፈርዘር ሄዶበታል ጉዳዩ ላይ እና ላይክ ተቀጥቷል አይነት ነገር አለ አይደለ? ኤግዛክትሊ እሱ ነው እኮ አሁን ፍሮም ኤርሊ ቸርች ፋዘር ላይ እንዳልከው እኔም አለ ብዬ አላስብም አላምንም። ምናልባት ግን እነሱ ቅዱስ ዮሐንስና አፈወርቅ ሜንሽን አድርገው አንዳንድ ነገር ሲሉ ነበረ። ግን እሱ ደግሞ የሚልበት ምክንያት ያ ሌላ ነው። ገባህ? ይሄ የእነሱን ሄሬሲውን ሳይሆን ይሄ ቀደም አንተ ያልከውን ወይንም እኔ አሁን የደገምኩልህን እንትን የሚለው ይመስለኛል። አመሰግናለሁ። ያ ሂድበት ትንሽ እየበላው ስለሆነ ነው። አዎ ለዛ ነው እኔ ሁሉ ጊዜ አንድ ሰው ምለው ነገር ምንድነው ስለ ስላሴ ምንድነው? አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው? እንደው ባይዘዌ አንድ ሰው ኢየሱስ ክርስቶስ በጸሎቱና በስቅለቱ ነው ዓለም ያስታርቀው ካለ ወንጌል በትክክል አላወቀም። ኢየሱስ ክርስቶስ ጸልዮ አይደለም ዓለም ያዳነው። መስዋዕት ሆኖ ተሰውቶ ተሰቅሎ ስጋ ቆርሶ ደሙ አፍሶ በቅዱስ ስጋው በቅዱስ ደሙ ዓለም ሁሉ ዋጀ። እንዲህ ነው እንጂ ኢየሱስ ጸልዮ አይደለም ዓለም ያዳነው። ሚክስ ነው እያደረጉት። ወይ ጸሎት ነው ያዳነን ወይ በቤዛነቱ። በጣም ባይዞ በጣም አስቸጋሪ ነው። ይሄ መለየት ካልኩ በጣም ከባድ ቁጭት ነው የሚያጣው። ተኩሶ መታው ያለ መሳል ሰማም እንዴ በጋሻው ልሳኔ ማለት ነው። ያ ተኩሶ መታው ያ ዳት ባይ ዘ ዌይ በኢየሱስ ክርስቶስ ላይ ከዛ የበለጠ ስድብ ኢየሱስን ማዋረድ ከዛ በላይ የለም። አሚን አታዋረደው፣ ማምላክ ነው። ግን ጅስት ርኩሰት ትምህርት ነው። ምንም የሆነ
ርህራሄ ሊኖረን አይገባም። ይሄ ርኩሰት ነው ብለን ነው የምንናገረው እንጂ ይሄ ምናምን ኢየሱስ ይወዳል የሚለው ነገር የለም። ይሄ እምነት ዙሪያ ላይ በጣም ጨካኝ መሆን አለበት። ክርስቲያን ጨካኝ ነው ስለ ክርስቶስ። ኦፌንድ አላደርግም የሚለውን ነገር የለም። መንፈሳዊ ነገር ላይ ሲሆን ሲሪየስ ነው እና በጣም ስህተት ትምህርት ነው። ዳስራምሰኝ ገና እንኳን ኢየሱስ ጌታ ነው ያድናል የሚለውን ከማለት በፊት ብዙ ኪዳን ምን አይነት ነገር ነው የነበረው? ጊዜያዊ የኃጢአት ስርየት ህዝቡ የሚያገኘው ክርስቶስ ለምን መጣ? ምን አደረገ? በሞቱ ምን አደረገን ሆነን? በትንሣኤ በሞቱ ምን አገኘን? በእርገቱ ምን አገኘን? ምን ሆነ? እንደዚህ አይነት ነገሮች ስትሮንግሊ በዲቴል ማወቅ አለብን። ዝም ብሎ ኢየሱስ አድናል የሚለውን አሜን ሃሌሉያ አይደለም። ክርስትና በጥልቅ መንገድ ማወቅ አለ። እዛ ነው ያልተማረ የማይሰብከው ቤተክርስቲያን ኦርቶዶክስ ቤተክርስቲያን ውስጥ 6-9 ወር ተምረህ አይደለም የምትሰብከው። መማር አለብህ። እየሰበክ ስቲል ትማራለህ። ስንት አባቶች ሊቃውንት ካህናት አሉ እያገለግሉ ስቲል እየሄዱ እየተማሩ ነው። አይጨርሱትም። ትምህርት ቤተክርስቲያን ትምህርት አይጨረስም። ባንዴ ስንት ብዙ ትምህርት ነው ያለው። ስለ ሥላሴ ብትል ሰው ትንታኔው እኮ ሩቅ ነው የሚሄደው። እኛ አይምራችን የማይደርስበት አይነት ሩቅ ጥልቅ ትምህርት ነው ያለው ቤተክርስቲያን። ስለ ባህሪ፣ ስለ መፍጠር፣ ስለ አንድነታቸው፣ ሶስትነታቸው እንዴት ነው፣ በምን ነው፣ እንዴት ነው የምንረዳው፣ ምሳሌዎቹ ብዙ ነገር ነው ያለው እኮ። ኦርቶዶክስ ቤተክርስቲያን የሆነ ባዶ ቤተክርስቲያን እንደሆነች በብዙ ወጣት አይምሮ ተስለዋል። ይሄ ችግር ስላለ ማስወገድ አለብን። ቤተክርስቲያን ትምህርት ማወቅ አለብን፣ ማውራት አለብን። ትምህርቱ እንደዚህ ነው ማለት አለብን። የሆነ ኦርቶዶክስ መሆን የሆነ እርግማን እንደሆነ ነው የሚመስላቸው አንዳንድ ሰው። በጣም ነው የሚያሳዝን። የሆነ በቃ እንደዚህ ትሆናለህ፣ እንደዚያ ትሆናለህ። የሆነ የሀገር ድህነት ድሃ መሆን የመጣው ከዚህ ሃይማኖት ነው የሚሉ ሰዎች እኮ አሉ፣ ፕሮፊቶች አሉ ኢትዮጵያ ውስጥ። በጣም ይሄ ባይዘው በጣም ጥላቻ ከጥላቻ ያለፈ የአይምሮ ጨለማነት ነው። በጣም ክፋት ነው። እንደዚህ አይነት ነገር እየተሰበከ አንዳንድ ሰው በቃ ይህ ምንድን ነው ምንም አያደርግም። ምን ማያደርግም ያልከው ነገ 3,000 ምዕመናን አለው እና ይሄ በጣም ሮንግ ነው። ዝም ማለት አይገባም። ሰው ስህተት ካስተማረ ፊት ለፊት ተጋፍጠህ ተናገር። መምታት አይገባም፣ ግን መናገር፣ የእግዚአብሔርን ቃል መጥቀስ። ይሄ ያልከው ከእግዚአብሔር ቃል ጋር አይሄድም። የእግዚአብሔር ቃል ከእንደዚህ አይነት ትምህርት ጋር አይሄድም። ምንድነው ያልከው? አያስኬድም ማለት አለ እንጂ ኦኬ ምናምን የሚለው በጣም ሮንግ ነው። ደግሞ ባይዘወይ በኦርቶዶክስ ተዋሕዶ ቤተክርስቲያን ያደገ ሰው ከልጅነቱ እስከ እውቀቱ ካደገ አይወጣም። የሚወጡት አንደኛ የዓለማዊ ምኞት የነበራቸው የሚጨሱ፣ የሚጠጡ፣ ዝሙት የሚያደርጉ፣ ብዙ ነገር የሚያደርጉ ዓለማዊ ህይወት ውስጥ ያሉ ይወጣሉ፣ ይሄዳሉ እንጂ መንፈሳዊ የሆነ በዓለማዊ ነገር ልልቅ ማይል መዝሙር የሚሰማ የእግዚአብሔር ቃል የሚሰማ ጉባኤ የሚሳተፍ ቅዳሴ የሚያስቀድስ እንደሚችለው የሚያደርገው ነገር የሚሄድ ቤተክርስቲያን የማይጠፋ ከቤተክርስቲያን በፍጹም ሊጠፋ ይችላል። ይህ ቤተክርስቲያን ትምህርቷ ሲገባን እኮ ባይል ልትላት አትችልም። እና እግዚአብሔር ይርዳን። በጣም ነው ብዙ ስም ይቻላል። አንድ ጊዜ ስም ይቻላል አንዱ ሰባኪ፣ አንዳንዶችም ይሄ የሆነ የክርስቶስን ህብስትና ወይን ስለበላ ስለጠጣ የሆነ አምላክ እንደበላ እንደጠጣ የሚያስቡ ሰዎች አሉ። የሚጸድቁ በዚህ የሚለውን እንደ ጆክ የሚናገሩ አሉ። ይህ በጣም ባይዘዌ ሳይገባው የተቀበለ ፍርድ ይበላል፣ ፍርድ ይጠጣል ይላል ቅዱስ ጳውሎስ። ለእንደዚህ አይነት ሰው ደግሞ እጥፍ ፍርድ ነው የሚያልበት ጆክ እያደረገ ስለሆነ በቁርባን ላይ እና ጀስት አንዳንድ ሰው ስ ፕሮብለም ለኢየሱስ ያለው ክብር እና ፍቅር ለማሳየት ጤነኛ እውቀትና አቋምና ትምህርት ማወቅ አለበት። ግንዛቤ ከሌለ የሆነ ሁሉም ነገር አታክ ማድረግ አጌንስት መሆን በዛ ውስጥ ኢየሱስ ነው የሚከብረው። አይ ሲሪየስ አይ ቲንክ ይሄ አም ሶሪ ቱ ሴይ ዲስ ይሄ አይ ቲንክ የአይምሮ ፕሮብለም ሲሪየስ ይሄ አይምሮ ፕሮብለም ላይክ
ሳይኮሎጂካሊ ችግር እናያለን እና በጣም ከባድ ነው። በጣም በእውነት እያየሁት ያለው ነገር ጀስት እንደ ነፋስ የተነዳ ነው ብዙ ሰው እና በጣም ያሳዝናል። እንደው የሐዋርያት ሥራ ምዕራፍ 20 ቁጥር 29 እንዳሉት እኛ ከሄደን በኋላ በጎች እረኛ እንደሌላቸው ይበተናሉ ይላል። ያው ጊዜ እየሆነ እሱ መሪ እያለ አስተማሪ እያለ የሚመግሩ የሚያስተምሩ ዘፍጥረት እስከ ራዕይ የሚያስተምር አባቶች እያሉ ህዝቡ ተበትኗል ሄዷል እና ብዙ ነገሮች መስራት አለብን። ብዙ ስራ ይጠብቅናል። የሚጠበቅብን ብዙ ስራ ስላለ መስራት አለብን እና እንደዛ ነው። እስኪ ትንሽ አወሩ ሰው እንዲገባ እስኪ አድርጉ፣ ኢንቫይት አድርጉ። 10 ደቂቃ ይሆናል ነገር አድርጌ መልሳለሁ፣ መልሼ እመጣለሁ። እስከዛ ሁላችሁም ሼር አድርጉ ሰዎች እንዲገቡ። ክርስቶስ አምላክ ነው፣ ግን የዛ ሀገር በዓል ተቀበሉ አይደረገው እና እንደዛ ነው። እንደ ሀገር እንዳስተዳደገ እንደምትኖርበት ሀገር መምሰል አለብን። እንደዛ ስለሆነ ዓለም ምድር እስክኖርን ድረስ እንደዛ ነው። ኦኬ ተረድቻለሁ። አንድ ነገር እሺ፣ አንድ ከተረዳሁት ባህል ነው ባህላችን ነው የሚለው ነገር ነው በደንብ ጎልቶ የታየኝ እና እኛ ግን ኦኬ ሶ ለሃይማኖት ነው እንጂ ባህል አይደለም አይደለ እንትን የሚለን እንደ ኦርቶዶክስም እንደ ኦሪየንታል ኦርቶዶክስም በሃይማኖት ደረጃ ነው የምንናገረው። ሃይማኖታችን ምንድን ነው ነው እና ባህላችን ተረድቻለሁ። አሳማ እንወድም ከአይሁድ የመጣን ክርስቲያኖችም ከመሆናችን አንጻር ምናምን አለመውደድ ሊኖር ይችላል። ግን በሐዲስ ኪዳን መብል የሚከለክል ነገር የለም። ይኩ በቃ የለም ከተባለ ሁላችንም የለም ብለን የምንቀበለው ነው። ከአይሁድም ብንመጣ መገረዝ አለመገረዝ ልዩነት ሊኖረን ይችላል። ግን የተገረዘም ያልተገረዘም በእምነት የክርስቶስ እንደሚሆነው ብለን እንደምንቀበለው ማለት ነው። ላይክ ባህላችን ነው። አሁን እኮ ናት ጀስት አንድ ሰው መጥቶ አሳማ መብላት ችግር ነው ቢል ስለ ባህላችን ነው የምንናገረው ወይስ መጽሐፍ ቅዱስ ሐዲስ ኪዳን ላይ ያለውን ነገር ነው የምንናገረው? አሁን ሰው የምንናገር ከሆነ ልናገር የምንችለው ሐዲስ ኪዳን ላይ ከብሉይ ኪዳን ለየት ያለ ነው፣ ምክንያቱም ይሄ ነው ብለን ነው የምናብራራው። እንደ ባህላችን አይደለም እንደ ክርስቲያን የሚያሳስበን እና እሱ ላይ ትኩረት ቢደረግ ጥሩ ይመስለኛል። እና ደግሞ ኢቨን ቀኖና የሚከለክል ያለ አይመስለኝም። ከዚህ በፊት እንዳነበብኩት ከሆነ ማለት ነው። ቀኖና ካለ ፕሌስ ሼር አድርግ፣ ላይክ ኤቪደንስ ማለት ነው። ወይት ከየት ነው ያገኘሽው? ይፈቀዳል? የኢትዮጵያ ቤተክርስቲያን ታሪክ የሚለውን መጽሐፍ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ በእኛ መጽሐፍ በእኛ ቤተክርስቲያን ተቀባይነት ያለው መጽሐፍ ነው እና የሆነ ግሩፕ ላይ ነው ሼር አድርገውት ያየሁት ማለት ነው። እና ሳነበው በጣም ነበር የወደድኩት እና አግኝቼዋለሁ፣ ማንበብ እችላለሁ። ምን ይላል? ነገር ግን ሰው በልቡ ደስ እንዳለው የእንስሳ ስጋ ከመብላት ይወሰናል። የአሳማ ስጋ የሚወድ አለ፣ የዶሮ ስጋ መብላት የሚወድ አለ፣ የበግ ስጋ መብላት የሚወድ አለ። ሁሉ በልቡ ደስ ያለውን ይከተላል። ሰው ልቦናውና ፈቃዱ እንደዚህ ነው። ስለ እንስሳት ስጋ መብል በሐዲሳቱ መጽሐፍት ውስጥ ወይንም ሐዲስ ኪዳን ሕግም ቀኖናም የለም ይላል። ሕግም ቀኖናም የለም። አሁን እናውቃለን ህግማዊ የሆነ ስርዓት እንዳልሆነ፣ ግን ኢቭን ቀን በኢትዮጵያ ቤተክርስቲያን ላይ ማለት ነው። ኦኬ እንደ ባህላችን አንወድም፣ እረዳዋለሁ። ግን አንድ ሰው ስለ ሃይማኖት እንደ ኦርቶዶክስ ክርስቲያን ስፔሲፊክሊ ደግሞ እንደ ኢትዮጵያን ኦርቶዶክስ ክርስቲያን ከጠየቀኝ ልናገረው የምችለው የሚከለከል አይደለም። የሚጠቅመው ከሆነ ግን አንተ እንደወደድከው አድርግ ነው ልለው የምችለው። ለጤናው የሚጠቅመው ከሆነ ራሱ መመርመር ይችላል። ግን እኛ እንደ ክርስቲያን ባህላችን ሳይሆን ቤተክርስቲያን ምን ትላለች የሚለው ነው የሚያሳስበን።
ኤቪደንስ ካለ I would like to see that። ያ ብዙ ሰው አይቻለው መብላት ይቻላል ያሉት አንድ ልጅ ነበረ ቅርቤ ጓደኛዬ እና ግብፅ ቸርች መሄድ ጀምሯል። በጣም ተናዶ እና መብላት ይቻላል ብለው አንድ ጳጳስ አስወገዘው እና በጣም ቸርች ውስጥ በጣም የሆነ ስርዓት አላት በዚህ ነገር ላይ ስትሪክት ናት። እና ፎር ኤግዛምፕል እንዳልኩት እኛ ኢትዮጵያ የሆነ ክርስቲያን ኦርቶዶክስ ክርስቲያን አይበላውም፣ ግን ሌላ አገር የሆነ ሰው በዓሉ የሚፈቅድ ሰው ቢመጣ ኤዥያን ሌላ አገር ሰው ቢጠምቅ ክርስቲያን ቢሆን አንጠይቀውም፣ ብላው አንበላው አይባልም። ኦልሬዲ ሴትና ኦልሬዲ የሆነ የተቀመጠ ኦልሬዲ ነገር አለ። ኦልሬዲ ይሄ ህጉ በህዝብ ትውልድ ለትውልድ እየተላለፈ እና ባህላዊ ነው። የሃይማኖታዊ ታሪክ አመጣጣችን ያሳያል። ሁለተኛም ደግሞ ጤና ራሱ አባቶች በብዛት ያስቀምጡት ስለ ጤና ነው እንጂ የእርኩስ የሆነ ነገር አይደለም። ግን ለጤናችን ላይክ ፎር ኤግዛምፕል ኤቭሪ አኒማል ለእኛ ይሆናል ብንል አንችልም። እግሩ ክፍት የሆነ ብሉ ይላል መጽሐፍ ቅዱስ። ግን ይህ ማለት ውሻ ይበላለሁ ሌላ ነገር እበላለሁ እግሩ ክፍት ስለሆነ እና ኤቭሪቲንግ ኮንቴክስት አለው። ደግሞ ለሀገሩ እንደ አካባቢው እንደ ቦታው ነው የሚወሰነው። ግን እንዳየሁት ቤተክርስቲያናችን እንደዛ የቅርቤ ሰው እንደዛ ሲሆንበት ስላየው እንደዛ ሆኗል። ግን እውነት ለመናገር በላ ነው አንበላ ነው ምንም የሆነ ቤኔፊት አናገኝም። ሉክ በጣም ሰው ግን በአምላክ አይ ቲንክ ያነበብሽው መጽሐፍ ላይም እኮ ብሎ አይልም። እኔ እንደተረዳሁት ከሆነ ስታነብ ይሆንና ኢቨን የአሳማ ስጋ ብሎ አይልም መጽሐፍ ላይ አይደል? ወይ ኮንቴክስቱን ሳላገኘው ቀርቼ እንደሆነ ወይ መልሰሽ ታነብልኝ። ከቀጣ ጋር ሰላም ብያለሁ። ግን እንዴት ገብቼ አንድ ቁጥር እጽፍልሃለሁ። አንተ ታችሁኝ ራሴን አላየው አላየሁም። አንተ ከታች ገብተሃል። ኮመንት ላይ ነው ማውራው። እሺ በአምላክ እስቲ ቀጥይ። ተረድቻለሁ። ብሉ አይልም አትብሉም አይልም። የሚለው ምንድነው? ህግም ቀኖናም ግን በመብል ጉዳይ የለም ነው የሚለው። የለም ደግሞ በሚገርም ሁኔታ አሳማንም ጭምር ጽፎታል። አይ ቲንክ ኖ አሳ ነው የሚለው፣ ይቅርታ። ግን እዚህ ውስጥ ከዘረዝሩ የእንስሳት ስጋ ግን መብል ላይ አዲስ ኪዳናቱ ላይ ህግም ይላል። ህግ ደግሞ እንደምናውቀው ዶግማ ላይ ነው አደለ? ቀኖና ሲል ደግሞ ከነን ሁለቱም የለም ነው የሚለው እና ባህላችን እኮ እረዳለሁ። ግን እኔ ሞር ጠበቃ የምንሆነው ስለ ባህላችን ሳይሆን ስለ ሃይማኖታችን ነው አደለ? አንድ ሰው ስለ ሃይማኖቱ ማወቅ ፈልጎ ከመጣ እንደ ኦርቶዶክስ ክርስቲያን እንደዚህ ነው የምናምነው። በአምላክ ፎር ኤግዛምፕል እኔ ኤግዛምፕል ልስጥሽ። የግብፅ ቸርች ብትሄጂ አንዳንድ ባህል አላቸው። ላይክ ፎር ኤግዛምፕል የአገር ባህል በዛ እምነት ውስጥ ነው የሚታየው። ፎር ኤግዛምፕል የህንድ ኦርቶዶክስ ቤተክርስቲያን ብሄድ እዛ የህንድ ማላንቄረን ኦርቶዶክስ ቸርች ሄጄ የህንድ ማላንቄረን ባህል ነው የማየው በቸርች ውስጥ። እዛ ቸርች ስትቀላቀል የዛ ቸርች አጥቢያ አገር ሰው ከሆንክ የዛ ቤተክርስቲያን በዓል ተቀብለዋለህ ከትምህርቱ ማለት ነው። ፎር ኤግዛምፕል እኔ የህንድ ቸርች ብሄድ የህንድ ቸርች የሚሄደው እኔ ህጋቸው ቀኖናቸው አናረግም። ለምን? እኔ የራስ የሆነ ነገር አለኝ። ፎር ኤግዛምፕል እኔ ህንድ ቸርች፣ ኮፕቲክ ቸርች፣ በምንም ኦሪየንታል ቸርች የሆነው ሲሪያን አርሜኒያን ቸርች ሄጄ ፎር ኤግዛምፕል ነጠላ ማድረግ አለብኝ። ጫማ አውልቄ ነው የምገባው። ኦቶማቲክሊ እንደዛ ማስብ አለብን። ኦልሬዲ የሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሬፕሬዘንት እያደረኩ ነው ስሄድ። እንደዛ ነው ቤተክርስቲያን ሲሪየስ የምትሆነው። እንደዚህ አይነት ቀኖና ነገር አለባበስ ጫማ አውለቀን ነው የምትገባው እንጂ ጫማ አልወለቁም ሰው ጫማ እስከ ጫማ ገባለሁ የሚለው አንችልም። እና እንደዛ አይነት አቋም ነው ያለን። ኦልሬዲ ቸርቹ የጻፈች የሆነ ኦልሬዲ ስርዓት አላት። ግን ካልቸሮች አንዳንድ ካልቸር አለ እግዚአብሔራዊ ያልሆነ፣ አንዳንድ ሰዎች የሆነ እግዚአብሔራዊ ያልሆነ ካልቸር አለ ከባዕዳን በኩል ሌላ ነገር። እንደዚህ አይነት ነገሮች መጥፎ ናቸው፣ ከቸርች ማትቀበሉ ናቸው። ግን በቤተ ክርስቲያን ውስጥ ሆነን ኢትዮጵያዊ ከሆነን በዛ ቸርች ከሆነን የዛ ቸርች
ያላት ቀኑና መቀበል አለብን ቢካዝ